በ2016 የተለቀቀውን ዘ ቦይ የተሰኘውን የኦረር ዘውግ ያለው ፊልም አሳያችኋለሁ። ታሪኩ የሚጀምረው በእንግሊዝ ገጠር ውስጥ በአንድ መንደር ላይ በሚጓዝ መኪና ነው። በመኪናው የጀርባ ወንበር ላይ ግሬታ ኢቫንስ የተባለች አሜሪካዊት ተኝታለች። በመጨረሻም ወደምትሰራበት ትልቅ ቤት ሲደርሱ በሾፌሩ ትቀሰቀሳለች። ሾፌሩ የቤቱ ባለቤቶች ለጥቂት ጊዜ ወደ ውጭ መውጣታቸውንና ሳሎን ውስጥ እንድትጠብቃቸው ይነግራታል። ግሬታ ወደ ቤቱ ገብታ ጫማውን አውልቃ መግቢያው ላይ ካሉት ዕቃዎቿ አጠገብ ታስቀምጣለች። ከፎቅ ላይ ድምፅ ስትሰማ ወደዚያ ለመሄድ ትወስናለች። በመንገድ ላይ የአንድ ባልና ሚስት ከልጃቸው ጋር የሚያሳይ ስዕል ታገኛለች። ምናልባትም የምትሰራበት ቤተሰብ ሳይሆን አይቀርም። ወደ ውስጥ ጠለቅ ብላ በመሄድ የአንድን ሕፃን ልጅ ክፍል ታገኛለች። ከበስተጀርባ ማልኮም የተባለ ሰው ሰላም በማለት ድንገት ሲያስደነግጣት አሻንጉሊቱ ከእጇ አምልጦ መሬት ላይ ይወድቃል። ማልኮም ራሱን ካስታወቀ በኋላ ቤቱን ሊያሳያት ወደ ኩሽና እንድትከተለው ይጠይቃታል። ኩሽና እንደደረሱ ማልኮም አሜሪካዊት መሆኗንና ከአንድ ሰው እየሸሸች እንደሆነ ይገምታል። ግሬታ ወሬውን ለመቀየር ቤተሰቦቹ ምን አይነት እንደሆኑ ትጠይቃለች። ማልኮም በጣም ጥሩ እንደሆኑ ነገራት። ስለ ልጃቸው ስትጠይቀው ግን ያቅማማል። ወዲያውኑ የቤቱ እመቤት ወደ ክፍሉ በመግባት ግሬታ ለምን ጫማ እንዳላደረገች በመጠየቅ ያቋርጧቸዋል። ጫማዎቹን ለመውሰድ ወደ መግቢያው ቢመለሱም ጫማዎቹ ግን ከተዉበት ቦታ አልነበሩ። ልጃቸው እየተጫወተባቸው እንደሆነ ይነግሯታል። ግሬታ ሌላ ጫማ ታደርጋለች። በሌላ ክፍል ውስጥ ሚስተር ኤልሺር ፊቱ በወንበሩ ከተሸሸገው ብራምስ ከተባለው ልጃቸው ጋር እያወሩ ነው። ግሬታን ለባሏና ለልጇ ታስታውቃለች። ነገር ግን ወንበሩ ላይ የተቀመጠው ምስል አሻንጉሊት ሆኖ ይገኛል። ግሬታ እየቀለዱባት መስሏት ብትስቅም የፊታቸው መኮሳተር ነገሩ ቀልድ አለመሆኑን ያሳያታል። በዚህ መሃል ማልኮም ገብቶ ከአሻንጉሊቱ ጋር ልክ እንደ እውነተኛ ሰው በማውራት ያቋርጣቸዋል። ማልኮም ሲወጣ በእሱ ድርጊት ተበረታታ ወደ አሻንጉሊቱ በመቅረብ እጁን ጨብጣ ጓደኛሞች እንደሚሆኑ ተስፋ እንደምታደርግ ትነግረዋለች። ወደ ፎቅ እየወጡ ሳለ ሚስስ ኤልሺር ለግሬታ ከዚህ ቀደም ሌሎች ሞግዚቶች እንደሞከሩና ብራምስ ሁሉንም እንዳልተቀበላቸው ይነግሯታል። ብራምስ ክፍል እንደደረሱ ሚስ ኤልሺር ግሬታን የዕለት ተዕለት ተግባሩን ታሳያታለች። ብራምስ በየቀኑ ጠዋት 1 ሰዓት ላይ መነሳት እና ንጹህ ልብስ መልበስ አለበት። ቀጥሎ ወደ መማሪያ ክፍሉ ይሄዳሉ። ብራምስ በሳምንት 5 ቀን የ3 ሰዓት ትምህርት ያለው ሲሆን በግጥም መጀመር ይወዳል። ቀጥሎ ሙዚቃ ነው። ይህም በጣም ጮክ ብሎ መከፈት አለበት። ከጥቂት ሰዓታት በኋላ አሻንጉሊቱን ጨምሮ ሁላቸውም አብረው እራት ይበላሉ። ሲጨርሱ ግሬታ የተረፈውን ምግብ ወደ ኩሽና ትወስዳለች። ነገር ግን ሚስስ ኤልሺር በገጠር ስለሚኖሩ ምግብ እንደማይጥሉና ለድንገተኛ ጊዜ ማቀዝቀዣ ውስጥ ማስቀመጥ እንዳለባቸው ትነግራታለች። ሚስተር ኤልሺር ወደ ውስጥ ገብተው ብራምስን ለባለቤታቸው ይሰጣሉ እና ወጥመዶችን ለመፈተሽ ግሬታን ይዘዋት ይወጣሉ። በአትክልቱ ውስጥ ካሉት ወጥመዶች የተያዙ አይጦችን ሲያወጣ ስለ ቤቱ ተጨማሪ ነገሮች ይነግራታል። ለምሳሌ ሁሉም መስኮቶች በቋሚነት መዘጋታቸውን ይገልጽላታል። ሚስተር ኤልሺር ከውጪ ምንም ቢመስልም ልጃቸው አብሯቸው እንዳለ ለግሬታ ይነግራታል። ምሽት ላይ ወላጆቹ ብራምስን ያስተኛሉ። ግሬታ እየሰማች ሁላቸውም ይጸልያሉ። ግሬታ ውጪ ትጠብቃለች። ነገር ግን ባልና ሚስቱ ወዲያውኑ ወጥተው ብራምስ ሞግዚቱ እንድትሆን እንደሚፈልግ ይነግሯታል። ግሬታ ከዚያ ለእህቷ ሳንዲ ስልክ ለመደወል ወደ ክፍሏ ሄደች። ነገሮች ሁሉ ምን ያህል እንግዳ እንደሆኑ ትነግራታለች። በሚቀጥለው ቀን ጠዋት ግሬታ አንዳንድ ድምጾችን ስትሰማ ከክፍሏ ወጣች እና ሚስ ኤልሺር ብራምስን አሻንጉሊቶችን ወለል ላይ በመጣሉ ስትገሰጸው ታገኛለች። ሚስተር ኤልሺር በድንገት በመምጣት ግሬታን ያስደነግጣታል። ለእረፍት ከወጡ በጣም ረጅም ጊዜ ስለሆናቸው ለመሄድ እንደጓጉ ይነግራታል። እንዲሁም ለግሬታ በየቀኑ መከተል ያለባትን ሕጎች የያዘ ወረቀት ይሰጣታል። እዚህ ጋር ነው እንግዲህ ችግሩ። አሁን እነዚህ ሰዎች ሲሄዱ ምን ይፈጠራል ነው። ባልየው ለግሬታ ለልጁ ጥሩ እንድትሆን ለእሱ መጥፎ ከሆነች ግን እያለ ሳይጨርስ ባለቤቱ ታቋርጠዋለች። ግሬታ ልጁን በጥሩ ሁኔታ እንደምትይዘው ቃል ገባች እና አሻንጉሊቱ ከተሰጣት በኋላ ሚስ ኤልሺር አቅፋት በጆሯ ይቅርታ ትጠይቃታለች። ግሬታ ብራምስን ወደ ውጭ ትወስደዋለች።
አንዴ ወደ ውስጥ ከተመለሰች በኋላ ግን ግሬታ ሕጎቹን አትከተልም። ብራምስ ስለሚያስፈራት በማንኛውም ወንበር ላይ ትታው በብርድ ልብስ ተሸፍነዋለች። በመቀጠልም የኦቾሎኒ ቅቤና ጄሊ ሳንድዊች ሰርታ መጽሔት እያነበበች ጥቂት ወይን ትጠጣለች። በመጨረሻም እንቅልፍ ይወስዳታል። ስትነቃ ምሽት ሆኗል። ትሪውን አንስታ ወደ ኩሽና ለመውሰድ ስትሄድ ብርድ ልብሱ ከብራምስ ላይ መውደቁን ስታስተውል ትቆማለች። በዚህ ነገር ተደናግጣ እሱን አንስታ ወደ ክፍሉ ትወስደዋለች እና በሚወዛወዝ ወንበር ላይ በግዴለሽነት ትጥለዋለች። ግሬታ በቤቱ ውስጥ በሚያስተጋባ የሕፃን ሳቅ ድምፅ ትቀሰቀሳለች። ነገሩን ለማጣራት ከክፍሏ ወጣች እና የቤተሰቡ ስዕል ላይ ስትደርስ ሕፃኑን ለማየት ስትቀር በድንገት ከስዕሉ ውስጥ በወጣ እጅ አንገቷን ትታነቃለች። ልክ በዚያ ቅጽበት አልጋዋ ላይ በጥሩ ሁኔታ ላይ ሆና ትነቃለች። ሕልም ነበር። በዚህ ሕልም ተበሳጭታ ብራምስን ለመፈተሽ ወደ ክፍሉ ትሄዳለች። ከተዎቹ ወንበር ላይ ነው ያለው፣ ነገር ግን ከዓይኑ ውሃ እየፈሰሰ ነበር። ግሬታ እንባ ሊሆን ይችላል በሚል ፍርሃት ብትቀርብም የኮርኒስ መፍሰስ ውሃ መሆኑን ትረዳለች። አሻንጉሊቱን ለመጠበቅ ወደ አልጋው ታዛውረዋለች። በሌላ የቤቱ ክፍል ወደ ጣሪያው ክፍል የሚወስድ በር ታገኛለች እና ለመክፈት ብትሞክርም አልተሳካላትም። በዚያን ዕለት ቆየት ብሎ ራሷን በሥራ ለመጥመድ ስትሞክር እንመለከታለን። ለእህቷ ለመደወል ትሞክራለች። ስልኩን እንደዘጋች ወዲያውኑ ይደወላል። ግሬታም ፈጥና ታነሳዋለች። ነገር ግን የኮረንቲ መቆራረጥ ድምፅ ብቻ ነው የምትሰማው። በማግስቱ ግሬታ ደጅ ላይ ደብዳቤዎችን እየሰበሰበች ሳለ ማልኮም ሸቀጣሸቀጦችን በመኪና ይዞ ይደርሳል። ወደ ኩሽና ይሄዳሉ። እዚያም ማልኮም የተረፈውን ምግብ ሁሉ እሱ ይዞት በሚሄደው የቆሻሻ ከረጢት ውስጥ መጣል እንዳለባቸው ያሳያታል። ግሬታ ማልኮም ስለ ብራምስ አስቀድሞ ስላላስጠነቀቃት ታማርራለች። ማልኮም ከቤቱ አጠገብ ወደሚገኝ መቃብር ይወስዳታል። ብራምስ በ8ኛ ዓመት ልደቱ ላይ በቤት ቃጠሎ እንዳልተረፈ እና አሻንጉሊቱ ከዚያ ማግስት እንደመጣ ይነግራታል። ማልኮም ነገሩ ሁሉ በጣም እንግዳ እንደሚመስል ያውቃል፣ ነገር ግን ምንም ጉዳት እንደሌለው ይናገራል። ግሬታ ሂሳቡን ስታሰላ ባልና ሚስቱ በዚህ ሁኔታ ለ20 ዓመታት እንደኖሩ ትረዳለች። ማልኮም ግሬታ ከመምጣቷ በፊት ለ1 ዓመት ያህል ሞግዚት ሲፈልጉ እንደነበር ይነግራታል። እናም የመጭነቅ ስሜት ከተሰማት ከተማ ውስጥ ያለውን የምሽት ሕይወት ሊያሳያት እንደሚችልና ለማንም እንደማይናገር ቃል ይገባላታል። ግሬታ ከዚህ ቀደም ከነበራት ግንኙነት በቅርቡ ስለወጣች ይህ ዴት አለመሆኑን ማልኮም መረዳቱን ካረጋገጠች በኋላ እሺ ትለዋለች። በብራምስ ክፍል ውስጥ በቤቱ ውስጥ የሚደረጉ ንግግሮች ሁሉ በግድግዳው በኩል ብራምስ ጋር እንደሚደርሱ እንረዳለን። ግሬታ በራሷ ክፍል ውስጥ ሆና ለሳንዲ ስለ ምሽቱ እቅዷ በስልክ እየነገረቻት ነው። ነገር ግን ይሄ ዴት አለመሆኑን እህቷን ማሳመን አትችልም። ሳንዲ ተስማማለች። መስታወቱን ስታይ ግሬታ ብራምስ ከሌላው ክፍል ሆኖ ወደ እሷ እያየ እንደሆነ ታስተውላለች። በሩን ዘጋችው። ከጥቂት ጊዜ በኋላ ልብሷንና የአንገት ሐብሏን የሚወስድ ሌላ አካል በክፍል ውስጥ እንዳለ ሳታውቅ ለመታጠብ ወደ መታጠቢያ ቤት ትሄዳለች። ስትወጣ ግን መስታወት ውስጥ ራሷን ስታይ የፀጉሯ የተወሰነ አካል እንደተቆረጠ ታስተውላለች እና ወዲያውኑ የጠፉትን ዕቃዎችም ታያለች። ወደ መኝታ ክፍሏ ስትመለስ ሁሉም መሳቢያዎች ተከፍተውና ልብሶቿ ሁሉ ጠፍተው ታገኛለች። ግሬታ በመፍራት ከመኝታ ክፍሏ ስትወጣ ወደ ጣሪያው ክፍል የሚወስደው በር ተከፍቶ እና መሰላሉ ወርዶ ታገኘዋለች። በቤቱ ውስጥ ሌባ የገባ መስሏት የእሳት መቆስቆሻውን ይዛ ወደ ጣሪያው ክፍል ትገባለች። በሩ ከበስተጀርባዋ ይዘጋል። ልትከፍተውም አልቻለችም። የመኪና ድምፅ ስትሰማ በባቡር መስኮቱ ትመለከታለች። ማልኮም በሩን ሲያንኳኳ ታያለች። የእሱን ትኩረት ለመሳብ ድምፅ ለማሰማት ብትሞክርም ሊሰማት አልቻለም። በመቀጠል መስኮቱን በእሳት መቆስቆሻው ለመስበር ብትሞክርም መቆስቆሻው ራሱ ይሰበራል። ማልኮምም ጥሏት ይሄዳል። በቦታው ዙሪያ መውጫ መንገድ ለመፈለግ ስትሞክር የአንድ ሰው ጥላ ድንገት ያስደነግጣታል። መሬት ላይ ወድቃ ራሷን ትስታለች። በማግስቱ ጠዋት ስትነቃ አሁንም በጣሪያው ክፍል ውስጥ ነበረች። ያየችው ጥላ የተሰቀለ ልብስ ብቻ መሆኑን ትረዳለች። እዚያው የብራምስን የልጅነት ፎቶ አልበም ታገኛለች። ከፎቶዎቹ መካከል ቀደም ሲል ያየችው ስዕልና ስዕሉ የተሰራበት ትክክለኛ ፎቶ ይገኝበታል። በዚህ መሃል የጣሪያው በር በራሱ ሲከፈት ግሬታ ደንግጣ ትወጣለች። ወደ ክፍሉ ስትመለስ የጠፉት ልብሶቿ በቤት ዕቃዎቹ ላይ ተሰቅለው ታገኛቸዋለች።
ማልኮም መጥቶ ሌባ መኖር አለመኖሩ ለማረጋጋት ቤቱን ይፈትሻል። ነገር ግን ምንም ምልክት አያገኝም። እሷን ለማረጋጋት ማልኮም አብሯት ለመቆየት ይወስናል። ጨዋታ እየተጫወቱ ሳሉ ግሬታ ስለ እውነተኛው ብራምስ ተጨማሪ ነገር እንዲነግራት ትጠይቀዋለች። ማልኮም ሌላ የሚያውቀው ነገር እንደሌለ ቢናገርም እየዋሸ መሆኑ ስለታወቀበት ትወተውተዋለች። ማልኮም በከተማው ውስጥ ሁለት አይነት ወሬዎች እንዳሉና እውነቱ ከመካከላቸው እንደሆነ ይነግራታል። እውነቱን ስትጠይቀው ማልኮም በአንድ ወቅት የብራምስ ልደት በነበረበት ቀን ዕቃ ለማድረስ ወደዚህ ቤት መጥቶ የነበረውን ያስታውሳል። አባትየው በአዘን ተሰብሮ ልጁ በጣም እንግዳ እንደነበረ ነግሮታል። ማልኮም ግሬታ ደህንነቷ የተጠበቀ መሆኑን ካረጋገጠ በኋላ ይሄዳል። ግሬታ ለእህቷ ስልክ ለመደወል ወደ ክፍሏ ትሄዳለች። ስልኩን ዘግታ ጥርሷን ለመቦረሽ ወደ መታጠቢያ ቤት ስትሄድ በመስታወቱ ላይ የሚንቀሳቀስ ጥላ ታያለች። ወደ ብራምስ ክፍል ስትሄድ ወለሉ ላይ የተበታተነ ወረቀቶችን ታገኛለች። የአሻንጉሊቱን ፊት ስታስተካክል እሷን ለማየት በራሱ ይንቀሳቀሳል። አልጋዋ ላይ ከእልሟ ትነቃለች። ከውጭ ድምፅ ስትሰማ በሩን ትከፍተዋለች። የጠፉት ጫማዎቿ በሩ ላይ ተቀምጠው ታገኛለች። በከፍተኛ ፍርሃት ወደ ብራምስ ክፍል ስትሄድ አሻንጉሊቱ በአዲስ አቀማመጥ አልጋው ጫፍ ላይ ተቀምጦ አጠገቡ የእጎቹ ዝርዝር ተቀምጦ ታይዋለች። ግሬታ ወደ ክፍሏ ሮጣ በመግባት በሩን ቆለፈች። ለመደወል ብትሞክርም ስልኩ አይሰራም። ስልኩን እንደዘጋች ወዲያው ይደወላል። ስታነሳው የአንድ ሕፃን ልጅ ድምፅ ስሟን ጠርቶ እንድትወጣ ይጠይቃታል። እንዲሁም ለምን እጎቹን እየተከተለች እንዳልሆነ ይጠይቃታል። ግሬታ ስልኩን ትጥለዋለች። ነገር ግን በሩ ይንኳኳል እና አንድ ነገር በሩ ላይ ይቀመጣል። በሩን ስትከፍት የኦቾሎኒ ቅቤና ጄሊ ሳንድዊች የያዘ ትሪ ታገኛለች። ብራምስ አሁንም አልጋው ላይ ከእጎቹ ጋር ተቀምጧል። ግሬታ ወደ አሻንጉሊቱ ቀርባ ብራምስ የሚፈልገው እጎቹን እንድትከተል ብቻ መሆኑን በመጨረሻ ትረዳለች። በሌላ በኩል ሩቅ ቦታ ላይ የቤቱ ባለቤቶች ለብራምስ የስንብት ደብዳቤ ከጻፉ በኋላ ወደ ውቅያኖስ ውስጥ በመግባት ራሳቸውን ያጠፋሉ። ከሌሊት መሳም በስተቀር ሁሉንም እጎች በጥብቅ መከተል ትጀምራለች። ከብዙ ቀናት በኋላ ማልኮም ስልክ ስለማታነሳ ሊጠይቃት ይመጣል። ደብዳቤዎችንም ያመጣላታል። ነገር ግን ግሬታ ትዘነጋቸዋለች። ደህና መሆኗን ቃል ከገባችለት በኋላ እንደገና ወደ ውጪ ሊጋብዛት ቢሞክርም እምቢ ስለምትለው ጥሏት ይሄዳል። ግሬታ ከአሻንጉሊቱ ጋር ብቻዋን ስትሆን በቤቱ ውስጥ የአንድ መንፈስ መኖር ምልክት እንዲያሳያት በመጠየቅ አንድ ፍራፍሬ እንዲይዝ ታደርገዋለች። መጀመሪያ ላይ ምንም መልስ ባታገኝም ከክፍሉ ስትወጣ ድምፅ ትሰማለች። ብራምስ በራሱ ተንቀሳቅሷል። ከሰዓታት በኋላ ማልኮም ግሬታ ስለጠራችው ወደ ቤቱ ይመለሳል። ከብዙ ሙከራዎች በኋላ ግሬታ ብራምስ የሚንቀሳቀሰው ማንም በማያየው ጊዜ ብቻ መሆኑን ደርሳበታለች። ይህን ለማረጋገጥ በአሻንጉሊቱ ዙሪያ በቾክ ምልክት ታደርጋለች። ከዚያም ከማልኮም ጋር ክፍሉን ለቀው ይወጣሉ። ከጥቂት ደቂቃዎች በኋላ ሲመለሱ ምንም አልተቀየረም ነበር። ነገር ግን ግሬታ እንደገና መሞከር ስለምትፈልግ ብራምስ እንዲረዳት በትህትና ትጠይቀዋለች። በዚህኛው ሙከራ ወጥተው ሲመለሱ አሻንጉሊቱ በኖራው ምልክት ውስጥ አልነበረም። ማልኮም በመጨረሻ ያምናታል። ምሽት ላይ ብራምስን ካስተኛች በኋላ ግሬታ ወደ ክፍሏ ትመለሳለች። እዚያም ከማልኮም ጋር ፍቅር መስራት ይጀምራሉ። አንድ ሰው በበሩ ቁልፍ ቀዳዳ በኩል እየተመለከታቸው ነበር። ድንገት የሙዚቃ ድምፅ ሲሰማ ይቋረጣሉ። ሙዚቃው እየተጫወተና ብራምስ አጠገቡ ተቀምጦ ያገኙታል። ግሬታ አሻንጉሊቱን ወደ አልጋው ትመልሰዋለች። ማልኮም ሌላ ታሪክ ይነግራታል። ከዓመታት በፊት ኤሚሊ የተባለች ትንሽ ልጅ ከብራምስ ጋር ለመጫወት ትመጣ ነበር። ቤቱ በተቃጠለበት ዕለት የእሷ አስክሬን ከቤቱ ብዙም ሳይርቅ ተገኝቷል። ገዳዩ ግን አልተገኘም። ግሬታ አሁንም ለመሄድ ፈቃደኛ አትሆንም። ወደ ብራምስ ክፍል ሄዳ ለመጀመሪያ ጊዜ የሌሊት መሳም ሰጥታው ወደ ጣሪያው ክፍል ትሄዳለች። እዚያም የፎቶ አልበሙን እንደገና ስትመለከት የኤሚሊን ፎቶዎች ታገኛለች። ብራምስ እሷን በሚያስፈራ ሁኔታ ሲመለከታት ያሳያል። በሚቀጥለው ቀን ከአትክልቱ ውስጥ ወጥመዶቹን አጽድታ ወደ ቤት ስትመለስ የቀድሞ ፍቅረኛዋ ኮል ቤቱን ሰብሮ እንደገባ ታገኘዋለች። አብረው ራት ይበላሉ። ኮል ወደ እሱ እንድትመለስ ሊያሳምናት ይሞክራል። በዚያን ጊዜ ማልኮም ይመጣል። ከአስቸጋሪ መታወቅ በኋላ ማልኮም የሸቀጣ ሸቀጥ ዕቃዎቹን እንደ ሰበብ በመጠቀም
ከግሬታ ጋር በግልብ ለመነጋገር ይወስዳታል። ማልኮም ኮል ሊጎዳት እንደሚችል በመስጋት ጭንቀቱን ይነግራታል። ግሬታ ግን እቅድ እንዳላት ትገልጽለታለች። ማልኮም ከቤቱ ቢወጣም ከአካባቢው ሳይርቅ ማንኛውም ነገር ለመጠበቅ በመኪና ውስጥ ለመቆየት ይወስናል። በቤቱ ውስጥ ግሬታ ኮል ሶፋው ላይ እንዲተኛ አንሶላና ትራስ ታመጣለታለች። ኮል እንደገና አብረው እንዲሄዱ ሊያሳምናት ይሞክራል። በመቀጠል ብራምስን ወደ ክፍሉ ወስዳ እርዳታ እንደሚያስፈልጋት ትነግረዋለች። በዚያኑ ምሽት በኮል ፊት ላይ ጠብታዎች ሲፈሱ ይታያል። ሲነቃም በከረጢቱ ውስጥ አይጦች፣ በግድግዳው ላይ በቀይ ቀለም ውጣ የሚል መልእክትና አሻንጉሊቱ አጠገቡ ተቀምጦ ያገኛቸዋል። ኮል ስሟን ጮሆ ሲጠራ ግሬታ ወደ እሱ ትሮጣለች። እዚያ ስትደርስ ኮል የዚህ ሁሉ ድርጊት በስተጀርባ እሷ እንዳለችበት ይከሳታል። ግሬታ ብራምስን ስታቅፍ የተቆጣው ኮል እያሳደዳት ይከተላታል። ማልኮም የጩኸት ድምፅ ሰምቶ ወደ ውስጥ ሲገባ ኮል አሻንጉሊቱን ከግሬታ እጅ ሲቀማ ያገኘዋል። ኮል እየጮኸ አሻንጉሊቱን ያናውጠዋል። በመሰላቸት አሻንጉሊቱን ከወንበር ጋር አጋጭቶ ይሰባብረዋል። በዚህ ጊዜ በግድግዳዎቹ ውስጥ አንድ ነገር ድምፅ ማሰማት ይጀምራል። ኮል ድምፁን በተቻለ ሁኔታ ለመከታተል ወደ መስታወቱ ይጠጋል። መስታወቱ በድንገት ተሰባብሮ ኮልን ወደ ኋላ ያፈናጥረዋል። ድምፁን ሲያሰማ የነበረው ማን እንደሆነ ይጋለጣል። እሱም የሸክላ ጭንብል የለበሰ ትልቅ ሰው ነው። ይህ እውነተኛው ብራምስ ሲሆን ብራምስ በኮል ላይ ዘሎ ይወድቅበታል። ከጥቂት ትግል በኋላም ይገድለዋል። ግሬታን ይዛታል። ነገር ግን ማልኮም ከበስተጀርባው መጥቶ ይመታዋል። ከዚያም ግሬታን ይዟት ይሸሻል። ብራምስ በቤቱ ውስጥ እያሳደዳቸው ይከተላቸዋል። ብራምስ በግድግዳው ውስጥ ያሉትን ሚስጥራዊ መተላለፊያዎች ስለሚያውቅ በማንኛውም ቦታ በቀላሉ ይደርስባቸዋል። ለጥቂት ጊዜ ሲሮጡ ከቆዩ በኋላ በመጨረሻ ወደ አንዱ የብራምስ ግድግዳ መተላለፊያ በር በማግኘት ለማምለጥ እድል ያገኛሉ። ወደ ውስጥም ይገባሉ። ግሬታና ማልኮም አንድ የተደበቀ ክፍል ያገኛሉ። ይህም ብራምስ ይህንን ሁሉ ጊዜ ሲኖርበት የነበረው ቦታ ነው። ብራምስ በሰራው አሻንጉሊት ላይ ልብሷን እና የተቆረጠውን ፀጉሯን ታገኛለች። ወደ ሚስጥራዊ መተላለፊያ ሲመለሱ ብራምስ በመጨረሻ ይደርስባቸዋል። ከጥቂት ማሳደድ በኋላ ማልኮም ላይ ዘሎ በመውደቅ ራሱን እንዲስት ያደርገዋል። ግሬታ ግን መውጫ አግኝታ ከቤቱ ትሮጣለች። ማልኮምን ለማዳን መመለስ እንዳለባት ትረዳለች። ወደ ቤቱ ተመልሳ ከብራምስ ጋር ከመገናኘቷ በፊት በኪሷ ይህን መፍቻ ትይዘዋለች። ለእሱ ስትል እንደተመለሰች ትነግረዋለች። በመቀጠልም በአስገዳጅ የሞግዚትነት ድምፅ ወደ አልጋው እንዲሄድ ታዘዋለች። ከጥቂት ማቅማማት በኋላ ይታዘዛታል። ግሬታ ወደ ክፍሉ ወስዳ አልጋው ላይ ታስተኛዋለች። ልትወጣ ስትል ግን ብራምስ የሌሊት መሳም ይጠይቃታል። ይህ ላሳየው መጥፎ ባህሪ ቅጣቱ መሆኑን በግልጽ እምቢ ትላለች። ነገር ግን ብራምስ እጇን ይዞ ስለሚወተውታት ግሬታ ለመሳም ከመጠጋት ውጭ ሌላ አማራጭ አይኖራትም። ብራምስ የሸክላ አፉን ከእውነተኛ ከንፈሮቿ ጋር ሲያገናኝ ግሬታ አጋጣሚውን በመጠቀም መፍቻውን አውጥታ ትወገዋለች። ብራምስ ገፍቶ ያርቃታል። አየር እንድታጣ ለማድረግ ከግድግዳው ጋር ያጋጫታል። ለጥቂት ጊዜ ግሬታ ራሷን የሳተች ትመስላለች። ነገር ግን በመጨረሻው ሰዓት በጥንካሬ መፍቻውን ይበልጥ ወደ ውስጥ ስታስገባው እሱ ይወድቃል። ግሬታ ማልኮምን ፈልጋ ለማግኘት ወደ ክፍሉ ፈጥና ትወጣለች። ከቤቱ ለማምለጥም መኪና ውስጥ ታስገባዋለች። በመጨረሻ ነፃ መውጣታቸውን ስትረዳ ፈገግ ትላለች። ፊልሙ የሚያበቃው የብራምስን ልብስ የመሰለ የለበሱ ጥንድ እጆች የተሰበረውን አሻንጉሊት መልሰው በማጣበቅ ላይ እያሉ ነው። እንደተለመደው ላይክ እና ሰብስክራይብ በማድረግ በአዲስ ስራ እንገናኝ።